አቶ ወርቁ የሚባል ሰውዬ አሉ፣ የባለቤቴ ጓደኛ። እሱ ሞቷል ተብሎ ሬሳ መጥቶ ቀብረናል። እኔ ባለቤቴ ልከተል የሄድኩበት ጉዳይ ሌላ ጉዳይ ነው። በእኔ አስተሳሰብ ሚስት አለችው ከኔ ጋር ደስተኛ ያልሆነበት ምክንያት አለ ብዬ ደልዛ ቦታ ላይ ተከትዬ ሄድኩት። ግን ያየሁት ሌላ ነገር። ባለቤቴ ሰላም ብሎ የገባበት ቤት ውስጥ አቶ ወርቁ እግሩ ላይ ካቴና አድርገውለት ሰንሰለት ወደዛ ሄዶ ሲሄዱ ደንግጬ ያልኩት ነው ብቅ ብያለሁ። እንግዲህ ውድ ቤተሰቦች አንድ መረጃ ዛሬ ተሰጥቶኛል። ይህ መረጃ ምንድነው? አቶ ታፈሰ ከዚህ ቀደም ያልነገረኝ የተደበቀ የቀድሞ ትዳር እንደነበረው መረጃው ተሰጥቶኛል። መረጃውን ያገኘሁት ያው መጀመሪያ ከእናቴ ነበረ። ከዛ በኋላ ግን ነገሩን ለማረጋገጥ ነገሩን ለማጣራት እንግዲህ ወደ ክፍለ ሀገር ድረስ ሰው ልኬ እያንዳንዱ ብዙ መረጃ ናቸው። በጣም ጥሩ። ስለዚህ አንቺን የሚጎዳሽ ነገር እስከሌለ ድረስ እኔ እንድትተባበሪኝ ምንም አይጎዳሽ ችግር የለም። መጀመሪያም እንዲሁ በግልጽ ብትነግረኝ አልጨቃጨቅም ነበር ነገር ነበር። መልካም። በኋላ ግን በቃ ያላሰብኩት ነገር ነው እዛች ቦታ ላይ ያየሁት ማለት እኔ በቤቴ ሞቶ የተነሳ ማውቀው ክርስቶስን ብቻ ነው። ገባ? አቶ ወርቁ የሚባል ሰውዬ ሞቷል። ሬሳው መጥቶ የቀበርነው ሰውዬ ባለቤቴ ሰላም ብሎ ሲገባ ያ ሰውዬ ከቤት ውስጥ ቦታ ላይ ተደብቀው ነው ያሉት። ከዛም ባሻገር አቶ ወርቁ በህይወት እንዳለኛም ሰምተናል። ነገርሽ በቃ በህይወት እንዳለ መስማታችን ብቻ አይደለም ነገርሽ። አሁን አንቺ በህይወት እንዳለ ነገርሽናል፣ ሌላም ሰው በህይወት እንዳለ ነገርናል። ነገር ግን ታፈሰ ግን እየነገረን የነበረው ምንድነው? ያኔ ሞቷል ተብሎ የተቀበረ ሰዓት እሱም አብሮ እንደቀበረው ያኔ ቀብሩ ላይ እንደተገኘ በተአምር በህይወት ሊኖር እንደማይችል ነበር ሲናገር የነበር። አንቺ ደግሞ ያለውን ነገር ጠቅላላ እስኪ እናፋጠው። ምክንያቱም እየሰማን ያለነው ነገር ዛሬ ደግሞ የምንሰማው ነገር ሌላ አዲስ ነገር ማለት ነገሮች ግራ ሲያጋቡን ነው። ስለታፈሰም ምናምን እዛ ክፍለ ላይ ስለነበረው ነገሮች ስናረጋግጥ ስናጠያይቅ ምናምን እናቴም ሳወራት ትዳር እንደነበረው የመጀመሪያ ትዳር እንደነበረው ምናምን ነገር ነገረችኝ። እኔ ስለዚህ ነገር የማውቀው ነገር አልነበረም። መጀመሪያ ትዳር እንደነበረው ከሆነ ጊዜ በኋላ እንደተለያዩ ምናምን ነገር የነገረችኝ እናቴም ጭምር ነች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ለኛ ነው ያለውኛ አልሐምዱሊላህ። እንደው ሰላም ሰላም ብያለሁ። ባላችሁ በሰላማችሁ ይብዛልኝ። ዛሬም በአዲስ ነገር መጥቻለሁ። ዛሬ ጉድ የሚያስብል ለመስማት የሚቀፍ አዲስ መረጃ ወጥተዋል። አዲሱ መረጃ ደግሞ እንደምታውቁ ሰሞኑ ሉል አባት በህይወት አለ። አባት ይሄን አይደለም፣ አባት ሌላ ነው። አቶ ወርቁ የሚባል ነው። ግማሹ ሞተዋል ነው ያለው ነበረው ሶሪ። ግማሹ ደግሞ ሙተዋል አባት በህይወት የለም ብለው ነው የተናገሩት ነበረው። የገዛ ጓደኛው አቶ ታፈሰ አባት በህይወት የለም እኔ ቁሜ ነው የቀበርኩት፣ ግን አባትህ ነው በዛ ሰዓት ተሳስቶ የተደረገ ነገር ነው ምናምን ብሎ ነው የሉልን ያንዳንዱ ነገር እስከ ክፍለ ሀገር ድረስ ጠርቶ ወስዶት ነው የነገረው ነበረው። አቶ ታፈሰ ከዚህ በፊት ትዳር እንዳለው ከዛ ከሚስቱ ተለያይቶ ሚስቱ አዲስ አበባ እንደምትኖር እሷ ግን ብዙ መረጃ እንዳለት ሉል ተነግሮ ከክፍለ ሀገር ድረስ ተነስቶ ማለት ትላንት እንዳየችው ክፍለ ሀገር ሄዶ ነበር አንዳንድ ነገሮችን ለማጣራትና ትሉ ብለህና የምታውቀው ማለት አንተ የማታውቀውን ሌላ አዲስ መረጃ አለ ተብሎ ነው የሄደው ነበረው። ከዛ በኋላ የሉል እናት ደግሞ አቶ ተፈሰ መጀመሪያ ትዳር እንዳለው ከትዳሩ ጋር እንደተለያየ ነግራው ነበር። ያ ነገር ለማጣራት ነው ክፍለ ሀገር ድረስ ሄደው ነበረው። ከዛ በኋላ አቶ ታፈሰ ከሚስቱ ተለያይቶ ሚስቱ አዲስ አበባ መታ እንደምትኖር ተጣልተው ተለያይቶ እንዳሉ ነው የተነገረው ነበረው። ስለዚህ ያ ነገር ደግሞ ሉልን ያንዳንዱ ነገር ይዞ አጣርቶ ወደ አዲስ አበባ መጥቶ ሚስቱን በአካል አግኝተዋታል። ያገኛት ሚስት ደግሞ የአቶ ታፈሰ የመጀመሪያ ሚስቱ ናት። ሶሪ። ከዛ በኋላ ሉልን ከእሷ ጋር ተገናኙ። ፈቃደኛ አልሆነችም ነበረ። በብዙ ትግልና በብዙ መከራ መጨረሻ ላይ እሺ ብላ ተስማምታ ሉልን እንዲገባ አደረገች። ያንዳንዱ ነገር ያለው ነገር ነግረዋታል። እሷም ሁሉ ነገር አምናለች። አዎ አቶ ታፈሰ ባለቤቴ ነው፣ የድሮ ባለቤቴ ነው፣ ከሱ ጋር ልጅ የለኝም። አለመጣጣምና በየጊዜ 2 ወር 3 ወር ቆይቶ ስለሚመጣ ጥዩ ነው እናት አባቶች ያማክሪ ወጣሁኝ። ምክንያቱም ያቶ ታፈሰ ሚስትና ሉልን የአንድ ሰፈር ልጆች ናቸው። አይተዋወቁም እንጂ አንድ ሰፈር ተወልደው ያደጉ የአንድ አካባቢ ልጆች ናቸው። ያንዳንዱ ሲነግራት ጊዜ አዎ አቶ ወርቁ ያቶ ታፈሰ ጓደኛ ነው፣ የነፍስ ጓደኛው ነበረ፣ በደንብ አውቀዋለሁ ብላ ነው ያንዳንዱ ሚስጥር ጭራሽ ሉልን ያልጠበቀው ነገር እስካሁን ያልጠበቀው ሚስጥር ነው አውጥታ የሉልን የነገረችው። ሉልን የሰማው ነገር በጣም አስደንግጦታል። ምክንያቱም የወርቁ ግሩፖች እና የአቶ ታፈሰ ግሩፖችን በጣም ኃይለኛ እንደሆኑ በጎሳ እንደሚጣሉ እንደሚፈላለጉም ለሉል ተነግሮት ነበረ። ያ ነገር ደግሞ ሉልን
ያንዳንዱ ነገር መናገርም ማውጣትም አለብኝ። ለምን እንደዚህ ይሆናሉ? እዛ የወርቁ ቤተሰቦችም ደግሞ ታፍነው አንድ ቤት እንዳሉ ነው ሉል የተነገረው። ስለዚህ ሉልን ደግሞ ያ ነገር ደግሞ ግዴታ ማውጣት አለብኝ፣ መናገር ልጆቹ ሰዎቹ ካሉበት ጭንቀትን እንዲወጡ ማድረግ አለብኝ ብሎ ሉልን የታገለ ነበረ። በትግሉ ላይ ሆኖ ነው ዛሬ የተደበቀ ሚስጥር የወጣው። የሉልን አባት በህይወት እንዳለ እንዳልሞተ እያንዳንዱ ነገር አብራርታ ነው የተናገረችው። ባሌ ሁሌ ለ2 ወር ለ1 ወር ለስራ ብሎ ይወጣል። በዛ ሰዓት ሁሌ ይህ ነው የምትሄደው፣ ምንድን ነው ስራህን እንጨት እንደምትሰራና ጣውላ ነገሮች ምናምን እንደምትሰራ አውቃለሁ። ስለዚህ ክፍለ ሀገር ድረስ ለምን ነው የምትሄደው? ሂደህም ደግሞ 2 ወር 1 ወር ቆይታ ነው የምትመጣው። ምንድን ነው ችግሩ? ምን የተፈጠረ ነገር አለ ብዬ ስጠይቀው ጊዜ አይ አንቺ ምንም አያገባሽም፣ ምንድን ነው ችግርሽ? እኔ ሰርቼ ከመጣሁኝ ባልሽ ነኝ። ስለዚህ ምንም ጠይቅኝም ላስረዳሽን ፈቃደኛ አይደለሁም ብሎ ነው የከለከላት ማለት አልናገርም ብሎኝ ነበር። ከዛ በኋላ ነው መጨረሻ ላይ ነው ትዳሬን እንዲፈርስ ያደረኩት። መጀመሪያ ትዳሬ ሳይፈርስ በፊት አንድ ቀን ልብስ አዘጋጅልኝ፣ በቦርሳ አዘጋጅልኝ፣ ምክንያቱም እቆያለሁ ቶሎ አልመለስም ብሎኝ ነው። እሺ ብዬው እኔም ልብሷን አዘጋጀሁኝ። እሱም በአንድ ታክሲ ሲሄድ እኔ ሌላ ታክሲ ኮንትራት ይዤ ነው የሄድኩት፣ ተከታትዬ ነው የሄድኩት። ምክንያቱም ትዳራችን ሊፈስ ጫፍ ላይ ደርሰዋል። ከዛ ተከታትዬው ሲሄድ ካለንበት ሰፈር ትንሽ ወጣ ያለ ገጠራማ ቦታ ነው፣ ብዙ ርቀት የለውም። እኔ ታክሲውን በሩቀት አቁሜው እሱን መከታተል ጀመርኩኝ፣ ተሸፋፍኝ ምናምን። ከዛ ገጠር ቦታ ነው፣ ብዙም ባጣጠር በትንሽ ቤት ነው የገባው። ሲገባ ጊዜ ትልቅ ሰዎቹ ናቸው ሰላም ብሎ ምናምን የገባው። ከዛ በር ላይ አቶ ወርቁ ሰላም ብሎት ሲገባ አይቻለሁ። ደንግጬ በአይኔ በህይወቴ አይቼ ማላውቀው ነገር ደንግጬ ነው ካለሁበት ቦታ ራቅ ብዬ ነው መከታተል የነበረው። እንዴት የሞተ ሰው ይመጣል? ምክንያቱም እኛ ቁመን ነው የቀበር ነው፣ አልቅሰን ቤተሰብ ተሰባስቦ ጓደኛ ተሰብስቦ ነው የቀበር ነው። አቶ ወርቁ እንዴት ሊመጣ ቻለ? ምንድነው የተፈጠረው? ምንድነው የተካሄደው ብዬ ጠጋ ብዬ ሳይ አቶ ወርቁ በካቴና ታስሮ እግሩና እጁ ታስሮ ነው ሰላም ሲለው ያየሁኝ። ቀጥታ ወደዛ ገባ። ምን እንደተፈጠረ ደንግጬ ያለሁ። ከዛ በኋላ ቀጥታ ኮንትራት ያስኩት ታክሲ ይዤ ወደ ቤቴ ተመልሻለሁ። ከዛ ባሌ ከብዙ ቆይታ በኋላ መጣ። እንደመጣ ሰዎች ይመጣሉ አለች። ሰዎች ቤታችን በጣም ኃይለኛ ሰዎች ይመጣሉ። ከዛኔ ከተመለሰ በኋላ ሰዎቹ መጥተው ሂጂ ጓዳ ግቢ፣ እኛ የምናወራው ነገር አለ ብሎ ጓዳ ገብቻለሁ። እነዛ ሰዎች መጥተው ለምንድነው አቶ ወርቁ እስካሁን አላጠፋኸው? ለምንድነው በህይወት የሚኖረው? ይበቃዋል፣ እስካሁን በህይወት ይኖረዋል። እሱ መሞት አለበት፣ ማጥፋት አለብህ። ለምንድነው ጊዜ የምትሰጠው ብሎ ሲከራከሩ ጊዜ አይ ሰውየው ግን አሁን ደህና ነው፣ ለምንድነው የሚጠፋው? ለምንድነው የሚሞተው? እኔ ሰውን ነፍስ ለማጥፋት አልፈልግም ሲላቸው ጊዜ ይሄ ውዴታ ግዴታህ ነው፣ ማጥፋት አለብህ ብሎ ሲከራከሩት ነው በደንብ የሰማሁት። ስለዚህ ጉዳዩ ምን እንደሆነ አላቅም። በጣም ችግር ውስጥ እንደገባ ባሌ ያውቃለሁ። ከዛ ጊዜ ጀምሮ ለቤተሰቦች የተናግሬ እናቴም ልጅም አልወለድም፣ 5 ዓመት 6 ዓመት ቆይተናል፣ ልጅም አልወለድም። ከዛ ከባሌ ጋር ተለያይቼ ወደ አዲስ አበባ መጥቼ እየኖርኩኝ ነው። ከባሌ ጋር የተለያዩት ብዙ ዓመት እንደሆነ ነገረችው። ግን አቶ ወርቁ በህይወት እንዳለ ነው ማቀው። ያገተውም ደግሞ ያሰረው በካልቴና አግቶ ያስቀመጠውም ደግሞ የገዛ ጓደኛው የድሮ ባሌ ነው ብላ ነው የተናገረችው። ግን ያ አቶ ታፈሰ የሚባለው ለሉልን ጠርቶ ምን አለው? አባትም ሞተዋል፣ እኔ ራሴ አልቅሼ ነው የቀበርኩት፣ ቁሜ ነው የቀበርኩት፣ መቃብሩ ላይ ነበርኩኝ። ስለዚህ አባትህ በህይወት የለም ብሎ ነው የተናገረው ነበረው። ነገር ግን ነገሩ በሙሉ ቀስ በቀስ ያጣራ ጊዜ አባቱ በህይወት እንዳልሞተ ነው የሰማው። ስለዚህ አቶ ታፈሰ የጓደኛ ጠላት ነው ወይስ ምንድን ነው? ለምን በዚህ ልክን ለአባቱ መጥፎ ነገር ሊያስብ ቻለ? ምን ማለት ነው? ወዴት ያመራን ነው? የሰው ለካ ጠላት ከሩቅ አይመጣም የሚባለው ለካ እውነት እኮ ነው። እኔ አላምንም ነበር፣ ግን በሉል አባት ነው ያመንኩት። በዚህ ልክን ጠላት ሆኖ በእርግጥ በሉል ጉዳይ ላይ ብዙ ነገር እናያለን፣ ያየን ነው። የገዛ ቤተሰቦች፣ የገዛ አባት፣ የገዛ ወንድም፣ የገዛ አባት ነው ሰው ለማጥፋትን ያልሆነ ቦታ እንዲወጥቁ የሚያደርጓቸው።
ግን ስለዚህ ውድ ቤተሰቦቼ አቶ ወርቁ በህይወት እንዳደሉ ልሰማ ጊዜ ምንም ለማመን ነው የከበደው። ምክንያቱም ራሱ መጀመሪያ የገዛ ጓደኛው ነው አባት በህይወት ያለ የለም። እኔ ራሴ ቁሜ ነው የቀበርኩት። አባት ትክክል አይደለም አቶ ወርቁ ነው። እናትህ ደብቃህ ነው። ሙሉ በሙሉ ከእናትህ ማጣራት አለብህ። ለምን እናትህ ይህን አለው ሙሉ በሙሉ ልደብቅህ ቻለች? ምክንያቱም እሷ ራሷ የምታውቀው ሚስጥር ስላለ ነው ብሎ እንዳየችው ሉል ከእናቱ ጋር ብዙ ነገር ተጣልተው ብዙ ቦታ ተደራርሰው ለሚዲያ ማወጣኸኝ እኔ እናትህ አይደለሁም ወይ? እኔ እስካሁን ደብቄ የያዝኩት አንተ ምንም እንዳትሆንብኝ ነው። ምክንያቱም አንተ አንድ ነገር ከያዝክ እስከ ጥግ ስለምትሄድ አንተ ሊያጠፉብኝ ስለማልፈልግ ነው። እነሱ በጣም ሀርደኛ ሰዎች ናቸው። እኔ ሳላቅ ቀርቼ አይደለም። እያንዳንዱ ነገር እስካሁን 30 ዓመት በሙሉ የደበኩህ እኮ እኔ ልጄ ልትኖርልኝ ስለምፈልግ ነው። አንተ ለእኔ ልትኖርልኝ እፈልጋለሁ። አባትህ አሳደገ፣ አስተማረ፣ ጥሩ ቦታ ላይ አድርሶሃል። ዛሬ ግን አባቴ ብለህ መፈለግ አይከብድም ወይ ብላ ነው የተናገረችው የነበረው ሉልን። እኔ እሱ ነገር አባቴ ብዬ መፈለግም አልፈልግም። መውለድ ትልም በትምትል ይወልዳል። ነገር ግን ለምን ተደበኩኝ ነው ብሎ ነው እልህ ውስጥ የገባው ነበረው። ስለዚህ የሉል አባት በህይወት ይኖር ይሁን? እውነት እነዛ ሰዎችን አባትህ ቁመን ነው የቀበር ነው ያለው የገዛ ጓደኛው እውነቱ ነው ወይስ ያቱ ሽፈራው ሚስት አዲስ አበባ አለች የተባለችው ዛሬ ይሄን ያህል ጉድ ሚስጥር ያወጣችዋ እሷ ውሸታም ናት ወይስ እውነት ነው የተናገረችው? አቶ ታፈሰ ለምን እሱ ውሸት በዚህ እድሜው ትልቅ ሰው ነው ለምን ውሸት ያወራ ቻለ? ወርቁ ካለ አለ ነው። ግን አሁን እቺ ሴትዋ የምታውቀውን ደግሞ የዛሬ 10 ዓመት ወይ 15 ዓመት ጉዳይ ነው። እስካሁን አለ ወይ? ምክንያቱም የሉልን አባት አቶ ወርቁ ለማጥፋት ሆነ ብለው አቅደው የተነሱ ሰዎች ናቸው። እስካሁን ያቆይታል ወይ? እንግዲህ የሰው ልጅ በጣም ከባድ ነው። ሰውን አስቀምጦ ማሰቃየትና መጉዳት ሀገራችን ላይ የተለመደ ነው። ነገር ግን ለምን? ምክንያቱም አቶ ወርቁ በጣም ኃይለኛ የሚያስፈራ ሰውን ብዙ የማያስጠጋ ብዙም ጓደኛም የለውም። ከሰው ጋር ብዙም ግንኙነት የለውም። ስለ ራሱ የህይወት ታሪኩ ምንም ነገር ሊታወቅበትም ሊታወቅባቸው ስለማይፈልጉ የሆነ ክፍለ ሀገር ሰው የማይገኝበት ቦታ ሰው የማያዩ ቦታ ነው ወስተው አግተውን ሰው ለሚያሰቃዩት። እና የሉልን አባት ያው ወላጅ አባቱ መቼም አይካድም፣ ወላጅ አባቱ ነው። እውነት እንደዛ አስቀምጦ ያሰቃዩት ይሆናል። የሱስ ዘመዶችን ደግሞ አዲስ አበባ ላይ ሰው ማያገኛቸው ቦታ አንዱ ቦታ ታፍነው እንደተቀመጡት ነው ሉል የሰማው። ግን የዛሬውን በጣም ከባድ ነገር ነው። በጣም አስደንጋጭ የሆነ ነገር ነው ሉልን የሰማው። ምክንያቱም በዚህ ልክ አቶ ታፈሰ አይጠብቀው ነበር። አቶ ታፈሰ የደበቀው ሚስቱ ነው ሚስጥር ነው ሚስቱን አውጥታ የዘረገፈችው። ሉል ይሄ ሲሰማ ለምን እንደዚህ ሊሆን ቻለ? አቶ ታፈሰ ቶሎ ማምጣት አለበት። የመጀመሪያ ባለቤትሽ ነው፣ ፊት ለፊት ቁጭ ብለሽ ይህንን መረጃ መናገር አለብሽ ሲላት ጊዜ እሷም አይ ከመጀመሪያ ባሌ ጋር ምንም አይነት ንክኪ ምንም አይነት ግንኙነት ላደርግ አልፈልግም፣ ልታገኘ አልፈልግም። እኔ መረጃ ልሰጥህ ነው እዚህ ጋር የመጣኸው፣ ቤቴ ከፍቼ ያስገባሁ ነበረው። ለምንድን ነው ከመጀመሪያ ባሌ ጋር የምታገናኝ አልፈልግም ብላ ነበር። የውዴታ ግዴታሽ ነው፣ በሰው ህይወት ላይ መጫወት አግባብ አይደለም። የሰውን ህይወት አደጋ ላይ ነው ያለው። ስለዚህ ግዴታ ከባልሽ ፊት ለፊት ይሄ ነገር መናገር አለብሽ። እኔ አባቴ ስለሆነ አይደለም፣ ግን ሰው ነው። ሰው በመሆኑ ብቻ ግዴታ እንደርስነት ይገባል። አንቺም በዛ ሰዓት ካየሽ በኋላ ቀጥታ ፖሊስ ጣቢያ ሂደሽ ማመልከት ነበረብሽ። ግን በምን አገባኝነትና በችለኝነት እኔ ካልደረሰብኝ እኔ ምን አገባኝ የሚባለው ነገር ራስ በራሳችን የጎዳን ነው። ስለዚህ አቶ ታፈሰ መጥቶ ፊት ለፊት ሁሉ ነገር ታወራላችሁ ብለዋት ነበር። እሷም እምቢ ብላ ነበር። ግን ሉልን ግዴታሽ ነው ትናገሪያለሽ ብለዋታል። ስለዚህ ምን ይከሰት ይሆን? እውነት የሉል አባት ያገኘው ይሆናል? አቶ ታፈሰስ የደበቀው ሚስጥር በሙሉ ያወጣዋል ይሆናል? እንግዲህ እንጠብቃለን። በአዲስ መረጃ ጠብቁ። ሰብስክራይብ ያደረጋችሁ ተከታተሉኝ፣ ላይክ አድርጉ። ውድ ቤተሰቦች እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።